በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 52ኛ ተአምር ስለ መጥምቁ ዮሐንስ ምስክርነት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያም ጊዜ ጌታ ኢየሱስ ለደቀ መዛሙርቱ ይህን ነግሯቸው ከፈጸመ በኋላ በኢየሩሳሌምና በዮርዳኖስ መካከል በምትገኝ ቦታ ቤታንያ ደረሱ። ከዚያም በአልዓዛር ቤት አደሩና በማግስቱ ወደ ዮርዳኖስ ወንዝ ደረሱ። ዮሐንስም ጌታ ኢየሱስን ባየው ጊዜ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ በማለት በታላቅ ቃል አሰምቶ ተናገረ። ይህ እኛን ለማዳን የመጣ የእግዚአብሔር ልጅ ነው። ነቢዩ ዘካርያስ ስለ እሱ ትንቢት የተናገረለት የነገስታቶች ንጉሥ የሚሆን ተቀዳሚ ተከታይ የሌለው የእግዚአብሔር አንድ ልጁ ይህ ነው በማለት ጮሆ ተናገረ። በዚያም ጊዜ ጌታ ኢየሱስ ዮሐንስን ጠራውና ዛሬ ከእኔ ዘንድ በሚደረገው ኃይል ሕግን ትፈጽም ዘንድ እንሆ የመጠመቂያዬ ጊዜ ደርሷልና ተነስተህ አጥምቀኝ አለው። ዮሐንስም እኔ ከአንተ ዘንድ መጠመቅ ይገባኛል እንጂ እኔ አገልጋዬ ስሆን አንተ ከእኔ ዘንድ ለመጠመቅ እንዴት መጣህ ሲል መለሰለት። ጌታ ኢየሱስም ዮሐንስ ሆይ በእኔ መጠመቅ ደስ ሊልህ ይገባል። እጅህንም በራሴ ላይ በምትጭንበትም ጊዜ አትፍራ፣ እኔ ራሴን የማጠምቀው እኔ ነኝና አንተስ እጅህን በራሴ ላይ ጫን። ዮሐንስ ሆይ ትእዛዜንም እንቢ አትበል። ወደዚህ ዓለም የመጣሁት ስለ እሱ ነውና ስለ እኔም ነቢያት እንደተናገሩት የትንቢቱን ሕግ መፈጸም ተገቢ ነውና አለው። ጌታ ኢየሱስም ዮርዳኖስ እንደደረሰ የዮርዳኖስ ባህር ባየው ጊዜ 40 ክንድ ያህል ወደ ኋላው ተመለሰ። ውሃውም እንደ እሳት ፍም ሆነ። ወንጌላዊ ዮሐንስም የዮርዳኖስ ባህር ከጌታ ኢየሱስ ፊት ሸሽቶ ወደ ኋላ እንደተመለሰ እነሆ እኔ ያየሁ ብዬ በእውነት እነግራችኋለሁ አለ። ጌታ ኢየሱስም በጥምቀቴ ሰዓትም ወዲያ ወዲህ ሳትነቃነቅ በቦታ ጸጥ ብለህ ቁም ብሎ አዘዘው። ከዚያም ነቢዩ ዳዊት አቤቱ ውኆች አንተን አይተው ሸሹ ብሎ የተናገረው ትንቢት ይፈጸም ዘንድ ባህሩ ተመልሶ ጸጥ ብሎ ቆመ። ዳግመኛም ዓለምን በጥበቡ ሊያድናት የመጣ ከጌታችን ከኢየሱስ ክርስቶስ ፊት ባህር ስለ መሸሿ ባህር ምን ሆነሽ ትሸሻለሽ? አንተስ ዮርዳኖስ ወደ ኋላ የተመለስከው ምን ሆነህ ነው? በማለት ዳዊት ይህን ትንቢት ተናገረ። ዮሐንስም የዮርዳኖስ ባህር ወደ ኋላ መሸሹንና በጌታ ኢየሱስ ክርስቶስ ትእዛዝ ተመልሶ ወደ ቦታው መግባቱን በተመለከተ ጊዜ እየራደ እየተንቀጠቀጠ በጌታ ፊት ሰገደ። ጌታዬና አምላኬ ሆይ የሴት አገልጋይ ልጅ አገልጋይህን ይቅር በለው፣ እጁንም በራስ ላይ ይጭን ዘንድ አታስገድደው። ጌታ ለባሪያው መዋረድ አይገባውምና አንተ ጌታ ስትሆን እኔ አገልጋይ፣ አንተ ንጉሥ ስትሆን እኔ ተገዢ፣ አንተ ፈጣሪ ስትሆን እኔ ፍጡር፣ አንተ ኃያል ሰማያዊ ስትሆን እኔ ደካማ ምድራዊ፣ አንተ የእግዚአብሔር ልጅ ስትሆን እኔ ግን የሰው ልጅ ነኝና እንዴት ይሆናል አለው። ጌታ ኢየሱስም ያዘዝኩህን ሁሉ ማድረግ ይገባል፣ ይህን መፈጸም ይገባሃልና አለው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።